ዛሬ በዋናነት የምናየው ስለ ፒፕልስ ኤንድ ስቴትስ ኦፍ አፍሪካ አፕ ቱ 5000 ወይንም የአፍሪካ ህዝቦችና የመንግስታት አወቃቀር ታሪክን እስከ 1500 ድረስ ያለውን ዘመን እንዳስሳለን በአጭሩ። ምናልባት የዚህ ሞጁል የመጨረሻ ፓርት ሊሆን ይችላል። ቀጣይ ሞጁል ላይ ምናልባት ጊዜ ካገኘን ከተገናኘን እንዳስሳለን። በዚህኛው ሞጁል ላይ በዋናነት አፍሪካ ውስጥ የሚናገሩ ቋንቋዎችን ወይንም ላንጉዌጅስ ኤንድ ፒፕልስ ኢን አፍሪካ፣ ስቴትስ ኢን አፍሪካ፣ ስፕሪድ ኦፍ እስላም ኤንድ ኢትስ ኢምፓክት ኢን ዌስተርን አፍሪካ፣ ስቴትስ ኢን ዌስተርን አፍሪካ፣ ኢኳቶራል ሴንትራል ኤንድ ዌስተርን አፍሪካ፣ ሳውዘርን አፍሪካ ኤንድ በመጨረሻም ስለ አፍሪካን ኢንትራ ኤንድ ኢንተር ኮንቲኔንታል ሪሌሽንሽፕ በተወሰነ መልኩ እንዳስሳለን ማለት ነው። ይሄ ፓርት በእርግጥ በባለፈው ቻፕተር 1 ስለ ኢትዮጵያን ላንጉዌጅ በተወሰነ መልኩ ለማየት ሞክረን ነበረ። ኢትዮጵያ ውስጥ ሁለት የላንጉዌጅ ሱፐር ፋሚሊዎችን ለመዳሰስ ሞክረን ነበረ። እነዛንም ጭምር ነው ዛሬ ደግመን የምናነሳው፣ ያው የአፍሪካ ኮንቴክስት ስለሆነ በተጨማሪ እንዳስሳለን ማለት ነው። እንቀጥል እስቲ። የመጀመሪያ ላንጉዌጅ ኤንድ ፒፕልስ ኢን አፍሪካ የሚለውን ፓርት ነው የምናገኘው። እንደምታውቁ አፍሪካ ውስጥ በጣም ብዙ ቋንቋዎች ይነገራል። ከነዛ ቋንቋዎች ምናልባት በሊንጉስቲክስ ተመዝግቦ የሚገኙ ከ1000 በላይ ቋንቋዎች እንደሚነገሩ በስፋት ይደመጣል። Based on this, they classified the peoples of Africa into speakers of 4 super families and languages. በአጠቃላይ የአፍሪካ ህዝቦችን በ4 ሱፐር ፋሚሊዎች እንከፍላለን። በእርግጥ አንዳንድ ጊዜ አምስተኛው ይጨመራል። በአውስትራል በማዳጋስከር ላይ ብቻ የሚነገር አንድ ቋንቋ እናገኛለን። አንዳንድ ጊዜ በ5 ሱፐር ፋሚሊዎች ይመደባሉ ተብሎ ይገመታል። በእናንተ ሌቭል ላይ አሁን የምናነሳው 4ቱን በጣም ሰፋ ባለ መልኩ 4ቱን እንዳስሳቸዋለን። እነዛ 4ቱም ኒጀር ኮንጎ በመባል ይታወቃል። አንደኛው፣ ሁለተኛው አፍሮ ኤዥያቲክ፣ ሶስተኛ ኒሎ ሳራን፣ አራተኛ ኮይሳን በመባል የሚታወቁ ቋንቋዎች ናቸው። ይሰማል አይደል? ይሰማል። በጣም አሪፍ። እነዚህ 4ቱም ቋንቋዎች በአፍሪካ ደረጃ በስፋት የሚነገሩ የቋንቋ ክፍሎች ናቸው። በአጭሩ ለማሳየት ኒጀር ኮንጎ የሚባሉ በዋናነት ምናልባት በአፍሪካ ውስጥ ያው ስሙን በብዙ መንገድ ልሰሙ ትችላላችሁ። ኒጀር የሚባል ሀገርንም እናገኛለን። ኒጀር የሚባል ወንዝንም እናገኛለን። ኮንጎ የሚባል ሀገር እናገኛለን። ኮንጎ የሚባል ወንዝንም እናገኛለን አፍሪካ ውስጥ። በዋናነት ኒጀር ኮንጎ የሚባል ላንጉዌጅ ፋሚሊ በእነዚህ ወንዞች በተፋሰስ ዙሪያ ላይ የሰፈሩ ሰዎች የሚጠቀሙ ቋንቋዎች ናቸው ማለት ነው። ኒጀር ኮንጎ በመባል የሚታወቁት ሰብ ፋሚሊስ ወይንም ሰብ ግሩፕስ ብለን የምንጠራቸው ለምሳሌ የኒጀር ኮንጎ ሰብ ፋሚሊ ኮርዶፋን፣ አዳማዋ ኢስት፣ ካዋ፣ ቮልታይክ፣ ማንዴ፣ ዌስት አትላንቲክ አንድ ቤኑ ኮንጎ የሚባሉ ቋንቋዎች ይነገራሉ። በአጠቃላይ ግን እነዚህ ኒጀር ኮንጎ የሚባሉት በኒጀር ወንዝ ተፋሰስ እና በኮንጎ ተፋሰስ ዙሪያ ላይ የሰፈሩ ሰዎች የሚጠቀሙበት ወይም የሚናገሩት ቋንቋ ነው ኒጀር ኮንጎ በመባል የሚታወቀው። ሁለተኛው አፍሮ ኤዥያቲክ የሚባለው ነው። ይሄ በስፋት ኢትዮጵያ ውስጥ በስፋት ይነገራል። ኢትዮጵያ ውስጥ ካሉ ቋንቋዎች ለምሳሌ ሴሚቲክ አለ፣ ኦሞቲክ እና ኩሽቲክ ቋንቋዎች ይመደባል በስፋት። ከዛ በተጨማሪ የበርበር ቋንቋ፣ ቻድ ቋንቋዎች፣ ኮፕቲክ ወይንም የኤንሸንት ኢጂፕሽያን ላንጉዌጅ በመባል የሚታወቁ ይጠቃለላል ማለት ነው በአፍሮ ኤዥያቲክ። ሶስተኛ ኒሎ ሳራን የሚባለው ነው። አይ ቲንክ ባለፈውም ለማሳየት ሞክሬያለሁ። ኒሎ ሳራን የሚባለው ቋንቋ በናይል ወንዝ ወይንም በናይል ተፋሰስ ዙሪያ እና ራይት በሳራ በረሃ አካባቢ ላይ በስፋት የሚዘወተር ቋንቋዎች ናቸው እነዚህ ኒሎ ሳራን ላንጉዌጅ ፋሚሊ የሚባሉት። እነሱንም
ምናልባት ሰብ ካቴጎሪዎችን ስናይ ቸር፣ ናይል፣ ሶንጋይ፣ ሳሃራን፣ ሜባን፣ ኮማን፣ ፉር የሚባሉ የቋንቋ ሰብ ካቴጎሪዎችን እናገኛለን። ይሄ በብዛት በናይል ወንዝ ዙሪያ የሰፈሩ ሰዎች የሚናገሩት ቋንቋ እና በአጠቃላይ ደግሞ በሳራ በረሃ አካባቢ ላይ ያሉ ሰዎች ያስ ለምሳሌ ሊቢያ አካባቢ ያስ በተወሰነ መልኩ በሱዳን አካባቢ የሚዘወተር አይነት ቋንቋዎች ናቸው። የመጨረሻውና አራተኛው ኮይሳን ላንጉዌጅ የሚባለው ነው። ይሄ አክቹዋሊ በእናንተ ዙሪያ ለምሳሌ እንደነ ታንዛኒያ፣ ናሚቢያ ያስ በሳውዝ አፍሪካን በተወሰነ መልኩ የሚኖሩ ቋንቋዎች ናቸው ኮይሳን የሚባሉት። እነዚህም በሁለት እንከፍላቸዋለን። ኮይ እና ሳን የሚባሉ ቋንቋዎች ናቸው አክቹዋሊ በዚህ ስር የሚመደቡት ማለት ነው። በአጠቃላይ በአፍሪካ ውስጥ የሚነገሩ ቋንቋዎችን በእነዚህ በአራት ካቴጎሪዎች ላይ እንከፍላቸዋለን። በማፕ ላይ ማፑ ይታያቸዋል። ይታያል። አፍሪካ ውስጥ የሚናገሩ እነዚህ አምስቱ ወይንም ቀደም ያነሳናቸው አራቱም የቋንቋ ፋሚሊዎች ቀደም ብያቸዋለሁ። አምስተኛው አውስትራሎኤዥያንስ የሚባል የቋንቋ ዝርያ አለ። በብዛት በማዳጋስከር ላይ ብቻ የሚዘወተር የቋንቋ ዝርያ ነው። ምናልባት በተቀረው የአፍሪካ ክፍል ላይ አንድም አካባቢ ማናገኘው። ለዛ ነው ቀደም አራት ብቻ ልናነሳ የተገደድ ነው። በእናንተ መጽሐፍም አራት ብቻ ነው የምታገኙት። በአጠቃላይ ምናልባት በቁጥር ደረጃ እንግዲህ ማፕ ላይ እንደምታዩት ይሄ በሰማያዊ ከለር ያለው የአፍሮኤዥያቲክ ላንጉዌጅ ፋሚሊ የሚናገሩ አካባቢዎች ናቸው። ኢንክሉዲንግ ኢትዮጵያ፣ ሶማሊያ፣ ኢጅፕት አብዛኛው በጣም ሰፋ ያለውን ቦታ ይሸፍናል። ሌላኛው ኒሎ ሳራን የሚባለው ነው። ይሄ በብጫ ቀለም በዚች በብጫ ቀለም ያም ማለት በናይል ተፋሰስና በሳራ ዴዘርት አካባቢ ላይ የሚኖሩ ሰዎች የሚናገሩት ቋንቋ ነው። ይሄ ደመቅ ብሎ ቡናማ ብጫ ቀለም ያለው የኒጀር ኮንጎ የሚባለው በኒጀር ወንዝ እና በኮንጎ ቤዝን አካባቢ የሚኖሩ ሰዎች የሚናገሩት ቋንቋ ሰዎች ሰፍሮ የሚገኝበትን ቦታ የሚያጠቃልል ነው። በእርግጥ ኒጀር ኮንጎ ላንጉዌጅ ፋሚሊ በአፍሪካ ትልቁ የላንጉዌጅ ፋሚሊ ኒጀር ኮንጎ ፋሚሊ የሚባለው በጣም ብዙ ተናጋሪ ያለ ቋንቋ ነው። ይሄ በሶስተኛ ደረጃ ላይ የምናገኘው which is the largest speaker in Africa and አራተኛ ኮይሳን የሚባለው ነው። ምናልባት በቁጥር በጣም አነስተኛ ተናጋሪ ያለበት ነው ኮይሳን የሚባለው። ይሄ በአረንጓዴ ቀለም ያለበት አካባቢ ላይ ያሉ ሰዎች የሚናገሩት። በእርግጥ እናንተ ያላችሁበት አካባቢ እዛ ወደ አፍሪካ አካባቢ የሚዘወተር አይነት ቋንቋ አለ። አይ ቲንክ አንዳንድ ጊዜ የሆነ በሚናገሩበት ሰዓት ያስ የክሊኪንግ ሳውንድ ላንጉዌጅ ፋሚሊ ይባላል። ኮይሳን ላንጉዌጅ የሚባለው ብዙ ጊዜ ይሄ ጫካ ውስጥ ወይንም በካላሪ ዲዘርት አካባቢ የሚኖሩ ሳውዝ አፍሪካ፣ ታንዛኒያ ያሉ ሰዎች የሚናገሩት አይነት የቋንቋ ፋሚሊ ነው ኮይሳን የሚባሉት። አይ ቲንክ ሰምታችሁ ሊሆን ይችላል። አንዳንድ ጊዜ ምናልባት ግለሰቦችንም ገጥሟቸው ሊሆን ይችላል። ሲናገሩ የሆነ ክሊኪንግ ሳውንድ ያለው አይነት ቋንቋ ፋሚሊ ነው ኮይሳን የሚባሉት ማለት ነው። አምስተኛው እና የመጨረሻ ከስር እዚች ላይ በማዳጋስከር ላይ ብቻ የሚዘወተር የቋንቋ ፋሚሊ ነው። አይ ቲንክ የአውስትራሎኤዥያንስ የሚባሉ የላንጉዌጅ ፋሚሊ ማለት ነው። በአጠቃላይ ስለ አፍሪካን ላንጉዌጅ ግሩፕስ ይህንን ይመስላል። ምናልባት በትልቅነት የሚወሰደው ኒጀር ኮንጎ ላንጉዌጅ ፋሚሊ ነው። ምናልባት አፍሪካ ውስጥ ብዙ ተናጋሪ ያለ የላንጉዌጅ ፋሚሊ በመባል ይታወቃል። ከዛ በመቀጠል አፍሮኤዥያቲክ ይከተላል ኢንክሉዲንግ ኢትዮጵያ፣ ሶማሊያ፣ ኢጅፕት and some parts of Sudan and Western Africa። በእነዚህ ለምሳሌ እንደና ሊቢያ፣ ሞሮኮ በእነዛ አካባቢዎች ላይ የሚዘወተር የላንጉዌጅ ፋሚሊ ነው አፍሮኤዥያቲክ የሚባለው። ስሙ ምናልባት አዲስ እንዳይሆንባችሁ አፍሪካን ኦሪጂን and ኤዥያቲክ ኦሪጂን የሆኑ ላንጉዌጅ ፋሚሊዎች ናቸው እነዚህ አፍሮኤዥያቲክ የሚባሉት ማለት ነው። አይ ቲንክ ከነ ሱፐር ፋሚሊ እና ከተናጋሪ ብዛት አንጻርን ራፍሊ ይህንን ይመስላል የአፍሪካ ላንጉዌጅ ፋሚሊስ
አፍሪካ ውስጥ ትልቁ ተናጋሪ ያለበት የቋንቋ ፋሚሊ የሚባለው ኒጀር ኮንጎ ነው። አፕሮክሲሜትሊ ከ650 ሚሊዮን በላይ የሆኑ ተናጋሪዎችን ይይዛል። አፍሮኤዥቲክ የሚባሉት ደግሞ እስከ 500 ሚሊዮን የሚጠጋ ህዝቦች ይጠቀሙበታል። አይ ቲንክ በአፍሮኤዥቲክ ውስጥ አብዛኛው የአረቢክ ፋሚሊዎችን ያጠቃልላል። አፍሪካ ውስጥ እንግዲህ አረብኛ የሚጠቀሙ በተለይ ሰሜን አፍሪካ ውስጥ ያሉ ህዝቦች በብዛት አረብኛ ይጠቀማሉ። አረብኛ እንግዲህ ከምዕራብ እስከ ምስራቅ ባሉ አካባቢዎች ላይ በስፋት የሚዘወተር አይነት ላንጉዌጅ ፋሚሊ ነው። ከዚህ አንጻር አፍሮኤዥቲክ ሁለተኛ ብዙ ቁጥር ተናጋሪ ያለበት የላንጉዌጅ ፋሚሊ ነው። ከዛ በመቀጠል ኒሎ ሳራን የሚባል ይከተላል እስከ 60 ሚሊዮን። ከዛ አውስትሮኔዥያ ስሞሌስት እና የመጨረሻ ምናልባት እስከ 400 ሺህ ድረስ ያለው የኮይሳን ላንጉዌጅ ፋሚሊ። በእርግጥ ይሄ በኦፊሻሊ ብዙ ተናጋሪ የሌለበት ተብሎም ይወሰዳል በአፍሪካ በተለይ ሳውዝ አፍሪካ እና ታንዛኒያ አካባቢ ላይ በስፋት የሚዘወተር አይነት የላንጉዌጅ ፋሚሊ ነው ወትኮን ኮይሳን የሚባለው ማለት ነው። ስለ አፍሪካን ላንጉዌጅ ፋሚሊ ምናልባት በአጭሩ ይህንን ይመስላል። ከላንጉዌጅ ብራንቾች ለምሳሌ የኒጀር ኮንጎ ላንጉዌጅ ፋሚሊ ለምሳሌ እንደነ ባንቱ፣ ቮልታ ኒጀር፣ አትላንቲክ፣ ማንዴ፣ ኳ፣ ጉር የሚባሉ የላንጉዌጅ ፋሚሊስ እናገኛለን። ምናልባት በሳውዝ አፍሪካ አካባቢ በስፋት የሚዘወተር ለምሳሌ እንደና ዙሉ አይነት ላንጉዌጅ ፋሚሊስ በኒጀር ኮንጎ የሚመደቡ ወይንም ስዋሊኛ ወይንም በስዋሊ በመባል የሚታወቁ በዚህ በኒሎ ሳራን እና በአፍሮኤዥቲክ ላንጉዌጅ ፋሚሊስ የሚመደቡ ሆኖ እናገኛለን ማለት ነው። ሌላኛው ስለ ስቴትስ ኢን አፍሪካ በተለይ ኤርሊ ስቴትስ በመባል የሚታወቁ አፍሪካ ውስጥ የተለያዩ አይነት ስቴቶችን ማንሳት እንችላለን። በተለይ የመንግስታት አወቃቀር አፍሪካ ውስጥ ከጥንት ዘመን ጀምሮ የመጣ እንደሆነ አይ ቲንክ ባለፈው ስለ ወርልድ ኤንሸንት ሲቪላይዜሽንስ በተወሰነ መልኩ ለማንሳት ሞክረን ነበር። ለምሳሌ በላቲን አሜሪካ፣ በዩሮፕ፣ በኤዥያ ከአፍሪካም የነ ግብፅን በተወሰነ መልኩ ለመዳሰስ ሞክረናል። ከነዛ ዘመናት በኋላ በተለይ የጥንት የመንግስታት አፈጣጠር ላይ ታሪክ ያላቸውን አካባቢዎች በተወሰነ መልኩ እንዳስሳለን። ለምሳሌ ግብጾች በአፍሪካ ምናልባት ከመንግስታትን ከመጀመር አንጻር በጣም ቀደምት የሚባሉ ናቸው። በእርግጥ ግብፅ በጣም ቀዳሚ ስልጣኔ ያላት ሀገር ልትሆን ትችላለች። ነገር ግን የግብፅ ስልጣኔ አብዛኛውን ጊዜ በውጮች ተጽዕኖ ውስጥ ያለፈ ነው ይባላል። እዚህ ላይ ለምሳሌ ፋትሚድ ሩለርስ የሚባል ወይም ፋትሚድ ዳናስቲ የሚባል ግብጾችን ያስተዳደረ አንድ ዳናስቲ ነበር። ፕራይመርሊ ይሄ ፋትሚድ ዳናስቲ ግብፅን ከመቆጣጠሩ በፊት ግብጾች በዋናነት በባግዳድ ወይንም በኢራቆች ይተዳደር ነበር። ያም ከ969 ድረስ በኢራቅ ይተዳደር ነበር። እንደምታወቀው የግብፅ ተፈጥሯዊ አቀማመጥ ወይንም መሬቱ ለሚድል ኢስት ወይንም ለነ ቱርክ ለነ ሊቢያ ለነ ኢራቅ ለነ ኢራን በጣም የተቃረበ ነው። ስለዚህ ከዚህ ከቅርበት አንጻር የውጭ ወራሪዎች ብዙ ጊዜ ወሮ ግብፅን ያስተዳድር ነበር። ከዚህ በመነሳት ይሰማችኋል አይደል? ይሰማል። ማምሊክ ኢጅፕት የሚባሉት የፋትሚድ ዳናስቲን ከጣላ በኋላ ግብፅን ያስተዳደረ ዳናስቲ ነው ማምሊክ ኢጅፕት የሚባሉ። ምናልባት የቃሉ አመጣጥ ከቱርክ የመጣ የወታደር ቡድን ነው። ማምሊክ ኢጅፕት የሚባሉት እነሱን ልክ ከቱርክ የመጡ ወታደሮች እስከ 1250 እስከ 1517 ድረስ ለ300 ዓመታት ያስተዳድር ነበር። ራይት። ምናልባትም ይሄ በግብፅ ታሪክ ላይ ትልቅ አሻራ ያለበት የዳናስቲ ሲስቴም ነው ማለት እንችላለን። ለምን ግብጾችን በብዙ መልኩ ውጮች በብዙ ጫና ስር
ሲያስተዳድሩ እንመለከታለን። ማምሊክስ ኦፍ ኢጂፕት የሚባሉት ልክ ከቱርክ ፈልሶ የመጡ የቱርክ ወታደሮች ግብፅን ለብዙ ዓመታት ያስተዳድሩበት ነበር። ምን ለማለት ነው? የማምሊክስ ኦፍ ኢጂፕት የሚባሉት በአፍሪካ ታሪክ በጣም ቀደምት የመንግስታትን ታሪክ ያስጀመሩ አካባቢዎች ናቸው። ከዛ በመቀጠል ሌላ የፉጂ ሱልጣኔትስ የሚባሉትን ማግኘት እንችላለን። እነሱ ከሱዳን አካባቢ በተለይ the present day Republic of Sudan, right? The present day Republic of Sudan, the Fuji Sultanate was established in 1504 by the cattle keeping nomads in the northeastern Africa. ምናልባት የፉጂ ሱልጣኔቶችን ታሪክ በምታዩበት ሰዓት ከብት አርቢ ወይንም ከብቶችን በማርባት የሚተዳደሩ ሰዎች ናቸው ያንን ሱልጣኔት የመሰረቱት። ምናልባት ዋና መሰረቱ የፉጂ ሱልጣኔት የሙስሊም ዳይናስቲዎች ናቸው ወይንም ሙስሊም ሱልጣኔትስ ናቸው። the Fuji established their sultanate in this year with capital at Sennar. ይሄ በሱዳን አካባቢ የሚታወቅ አካባቢ ነው። of course እስከዛሬ ድረስም ይታወቃል እነዚህ አካባቢዎች። like the Mamluks of the Egypt, the Fuji sultanates found against the Christian kingdom of Ethiopia. እነዚህ የማምሊክስ ኦፍ ኢጂፕት and the Fuji sultanates ብዙ ጊዜ ከኢትዮጵያ መንግስታት ጋር በጣም የቀረበ ግንኙነት ነበራቸው። ብዙ ጊዜም በጦርነት ይታወቃል። አይ ቲንክ ይህንን ታሪክ ምናልባት ልታውቁ ትችላላችሁ። ሱዳኖች እና ግብጾች ብዙ ጊዜ ከኢትዮጵያ ጋር ግጭት ውስጥ የሚገቡበትን ሪዝን ዋናው ምክንያት ሶሪ ቲቸር ሰላም ነው አለው ጋሽ ኢርሞኮ አድሚት አላረገኝም እያሉ ነው። ሌሎች ተማሪዎችም እንደዛውና እስቲ ጋሽ ኢርሞኮ አይ ቲንክ 10ኛ ናቸው 9ኛ? እናንተ 9ኛ ናቸው አይደለ? እነዚህ 9ኞች ናቸው። እሺ እሺ ሶሪ እንግዲህ እስከዛሬ ድረስም የሚታወቀው የግብጽ የሱዳን እና የኢትዮጵያ ግጭቶች ብዙ ጊዜ ይታወቃል። ከዚህ አንፃር ምናልባት ዋና የህይወት መሰረታቸው ያው እነሱ እንደሚሉት በናይል ወንዝ ላይ የተመሰረተ ነው ይላሉ። በናይል ወንዝ ላይ የሚሰሩ ወይንም የሚደረጉ ማናቸውም የኢኮኖሚ እንቅስቃሴዎች ግብፅን ወይንም ሱዳንን ይጎዳል በሚል ኦፍኮርስ ምናልባት የኢትዮጵያ መንግስት ሰርቶ ወይንም የተለያዩ አይነት የልማት ስራዎችን አከናውኑ አይደለም፣ በፍራቻ ግጭት ውስጥ ይገቡ ነበር። ከዚህ አንፃር የፉጂ ሱልጣኔትስ አሴላስ ማምሊክስ ኦፍ ኢጂፕት ብዙ ጊዜ ከኢትዮጵያ መንግስታት ጋር ብዙ ጥላቻ ውስጥ ይገቡ ነበር። ለምሳሌ እንደና ኪንግ ሱስንዮስ በ1620 ከኢትዮጵያ መንግስታት ጋር ብዙ ግጭቶች ውስጥ ይገቡ ነበር። ኦፍኮርስ ይሄ ምናልባት የኛ ፓርት አይደለም። ዋናው ዓላማው ምንድነው? በአፍሪካ ውስጥ የመንግስታት አወቃቀር የመንግስታት አጀማመርን ለማሳየት ነው። ሱዳን አካባቢ የጥንት መንግስታት፣ ግብፅ አካባቢ የጥንት መንግስታት ምናልባት ከአፍሪካ በጣም በቀዳምነት በተለይ ከምስራቅ አፍሪካ በቀዳምነት የሚወሰዱ ናቸው ማለት ነው። ሌላኛው the spread of ሙስሊም ወይንም the spread of Islam and its impact in West Africa የሚለው እንደምታወቀው እስልምና ልክ ሚድል ኢስት አካባቢ ወይንም ሳውዲ አረቢያ አካባቢ ላይ ከጀመረ በኋላ አይ ቲንክ ባለፈው ለማየት ሞክረናል። በ622 ኤዲ አካባቢ ላይ ከጀመረ በኋላ ቀጥታ ወደ አፍሪካ ነበር መስፋፋት ያደረገው። ከዛ በኋላ ወደ ሰሜን አፍሪካ አካባቢ ላይ፣ ምስራቅ አፍሪካ አካባቢ ላይ በጣም በቀላሉ መስፋፋት ችሎ ነበር። ኢቭን የኢትዮጵያንን በምታዩበት ሰዓት በልክ 7ኛ ሴንቸሪ አካባቢ ላይ ነው በጣም በቀላሉ መስፋፋት የቻለው። ነገር ግን ወደ ምዕራብ አፍሪካ ወይንም ወደ ዌስተርን አፍሪካ በጣም በቀላሉ መስፋፋት አልቻለም። ምክንያቱም ከርቀት አንጻር ነው። ዌስት አፍሪካ እንደምታውቀው ከአረቢያን ፔንሱላ ወይንም ከሰሜን አፍሪካ በጣም በቀላሉ የሚደረስ አካባቢ አልነበር። ስለዚህ
የእስልምና ሃይማኖትን ለማስፋፋት እንደ ኢንስትሩመንት የተጠቀሙበት ነገር ምንድነው? የሎንግ ዲስታንስ ትሬድ ወይንም ትራንስ ሳራን ስሌቭ ትሬድ ወይንም ትራንስ ሳራን ትሬድ የሚባለው የንግድ ሰንሰለት ነበር የተጠቀሙበት። ራይት ሶ ትራንስ ሳራን ካራቫን ትሬድስ የሚባል ይሄ ሰዎች ምናልባትም በግሩፕ ያዝ እቃውን በከብቶቻቸው ወይንም በግመል ጭኖ በግሩፕ ከሰሜን አፍሪካ ወይንም ከሳውዲ አረቢያ ወይንም ዌሬቨር የሚያደርጉት እንቅስቃሴ ነበር። ሶ በዛ አማካይነት በዛ በትራንሳራን ካራቫን ትሬድ አማካይነት ንግድ ይሰሩ ነበረ። ሶ እግረ መንገዳቸውንም በዛው እስልምናን ወደ ምዕራብ አፍሪካ ለማስተላለፍ ወይንም እንዲስፋፋ አደረጉ ማለት ነው። አይ ቲንክ እዚች ላይ እንደምታዩት ምዕራብ አፍሪካ አብዛኛው የምዕራብ አፍሪካ ፓርት የአረብኛ ተከታይ ማህበረሰብ እናገኛለን። ለምሳሌ አረብኛ ቋንቋ ተናጋሪ ህዝቦችን ላይክ በሴንትራል አፍሪካ፣ ሳውዘርን አፍሪካ በብዛት አናገኝም። ራይት አረብኛ ተናጋሪ በብዛት የምናገኘው ሰሜን አፍሪካ፣ ምስራቅ አፍሪካ እና ዌስተርን አፍሪካ ነበር። ይህ የሆነበት ዋና ሪዝን ምንድን ነው? እነዚህ አካባቢዎች በአንጻራዊነት ከሌሎች የአፍሪካ ክፍሎች እየተሻለ ለሚድል ኢስት ወይም ለአረብ አካባቢዎች በጣም የቀረበ ነበረ። ስለዚህ በቀላሉ የእስልምና ሃይማኖት ወደ እነዚህ አካባቢዎች ማስፋፋት ቻለ ማለት ነው። ለእስልምና መስፋፋት ዋና መሳሪያ የነበረው ምንድን ነው? የትራንስ ሳራን ካራቫን ትሬድ የሚባል የንግድ እንቅስቃሴ ነበረ። ሰዎች ከምስራቅ አፍሪካ እስከ ምዕራብ አፍሪካ እስከ ሰሜን አፍሪካ የሚያደርጉት የንግድ እንቅስቃሴ ዋና መንገድ ሆኖ አገልግሎ ነበር ማለት ነው። Islam in Africa has linked together diverse peoples through better cultural understanding and the spirit of cooperation and commonwealths. እንግዲህ በእነሱ አስተሳሰብ እስልምና ሰዎችን የተሻለ የሚያቀራርብ ከንግድ አንጻር ባህሉም በጣም በቀላሉ ሰዎች ሼር ማድረግ የሚችል አይነት አድርጎ ይሰብኩ ነበር። ስለዚህ ከዚህ አንጻር the historical impact of Islam on trade, particularly in West Africa, greatly increased the wealth of African people. ከዚህ አንጻር እዚህ ጋር እንደምታዩት በምዕራብ አፍሪካ አካባቢ ላይ በእስልምና ላይ የተቀየሩ ሰዎች ብዙ ሀብት ማከማቻ ተጀምሮ ነበር። ያንን የሀብት ክምችት ሰዎች በማየት በቀላሉ ወደ እስልምና ሃይማኖት የመሳብ በንግድ የመሳተፍ እድል አግኝቶ ነበረ። ስለዚህ ከዚህ አንጻር እስልምና በጣም በቀላሉ ወደ ምዕራብ አፍሪካ መስፋፋት ቻለ ማለት ነው። ኦፍኮርስ እዚህ አካባቢን በአጠቃላይ የምናገኘው ያንን ኮንሰፕት ነው። እስልምና እንዴት ወደ ምዕራብ አፍሪካ ላይ እንደተስፋፋ ፕሪንሲፓሊ በዋናነት በንግድ እንቅስቃሴ ማለት ነው። ትሬድ ዋዝ the main instruments in the expansion of Muslim religion in the western part of Africa. ይሄ የእስልምና ሃይማኖት በምዕራብ አፍሪካ አካባቢ ላይ የእስልምና እንዲስፋፋ ንግድ ዋና ኢንስትሩመንት ሆኖ ወይንም ድልድይ ሆኖ ያገለግል ነበር ማለት ነው። Another state formation in Africa, just it was in Western Africa. ቀድም ለማንሳት እንደሞከር ነው ከምስራቅ አፍሪካ በመቀጠል ምዕራብ አፍሪካ በጣም የጥንት መንግስታት አወቃቀር እንደነበረ ለማለት እንችላለን። ለምሳሌ እንደነ ጋና፣ እንደነ ሴኔጋል አካባቢ ወይንም እንደነ ማሊ አካባቢ በጣም የጥንት መንግስታት ጅማሮ አድርጎ ነበረ። ለምሳሌ የጋናን በምናይበት ሰዓት the ancient Ghana empire was located in the parts of what are now called Mauritania, Mali and Senegal. Of course የጋና የጥንት መንግስታት ወይንም የጋና ስልጣኔ የሚባለው of course የዛሬ ጋና ብቻ አልነበረም። ዛሬ ሞርታኒያ የሚባለውን ማሊ እና ሴኔጋልን እዛን አካባቢ በሙሉ ያጠቃልላል። ይሄ ምናልባት ማፕ ላይ በምታዩበት ሰዓት በጣም ሰፊ አካባቢ የሚያጠቃልል ስልጣኔ ማለት ነው። So it was founded by Soninke people in the 4th century. ልክ ከ4th century አካባቢ ጀምሮ
በምዕራብ አፍሪካ በተለይም በጋና ማሊ እና ሞርታኒ አካባቢ ላይ የጀመረ ስልጣኔ ነው የማሊ ስቴትስ የሚባለው። ይሄ የማሊ ስልጣኔ አይምን የጋና ስልጣኔ በዋናነት በጣም በከፍተኛ ደረጃ ላይ የደረሰበት እስከ 1000 ኤዲ አካባቢ ድረስ ሆኖ እናገኛለን። ጋና ሪላይድ ኦን ትራንስ ሳራን ትሬድ በዋናነት የጋና ስልጣኔ ደግሞ ዲፔንድ የሚሆነው ራይት በትራንስ ሳራን ሎንግ ዲስታንስ ትሬድ ላይ ነበር። አይ ቲንክ ትራንስ ሳራን ሎንግ ዲስታንስ የሚባለው ሎንግ ዲስታንስ ትሬድ የሚባለው ምዕራብ አፍሪካን ከሰሜን አፍሪካ እና ከምስራቅ አፍሪካ ጋር የሚያገናኝ የንግድ መስመር ነው ትራንስ ሳራን ሎንግ ዲስታንስ ትሬድ የሚባለው። አይ ቲንክ እዚህ ላይ ያለውን ፖይንቶች በደንብ አንደርስታንድ ማድረግ ይጠበቅባቸዋል። ምን ለማለት ነው? የትራንስ ሳራን ሎንግ ዲስታንስ ትሬድ የሚባለው ምንድን ነው? ልክ ከምዕራብ አፍሪካ ተነስተው ነጋዴዎች እስከ ሰሜን አፍሪካ እስከ ምስራቅ አፍሪካ ድረስ የሚዘልቅ መስመር ነበረ፣ የንግድ መስመር። በዚህ የንግድ መስመር ላይ የሚገናኙ ሰዎች በየመስመሩ በየፖይንቶቻቸው በጣም ጠንካራ መንግስታት እናገኛለን። ለምሳሌ ግብፅን፣ ሱዳንን፣ የኢትዮጵያን እና የነ ጋናን የነ ማሊን በምታዩበት ሰዓት በሎንግ ዲስታንስ ትሬድ ላይ የሚሳተፉ መንግስታት በጣም ጠንከራ ያለ የመንግስታትን አወቃቀር እንመለከታለን። ስለዚህ ከዚህ አንጻር የጋና ስልጣኔ ፕሪንሲፓሊ በትራንስ ሳራን ሎንግ ዲስታንስ ትሬድ ላይ የተመሰረተ ነበር ዋና የገቢ ምንጩ። However, the rise of Islam was the main factor for the greatness and the decline of the Ghanaian civilization. Of course, ለጋና ስልጣኔ መነሳትም ወይንም ትልቅ ደረጃ ለመድረስም ለመውደቅም አንዱ ምክንያት የሚባለው የእስልምና ሃይማኖት መስፋፋት ነበር። እንደምታወቀው የጋና ስልጣኔ የጀመሩ ሰዎች የእስልምና ሃይማኖት ተከታይ አልነበሩ። ነገር ግን የእስልምና ሃይማኖት ወደ ጋና በተስፋፋ ጊዜ በቦታው ላይ የነበሩ ኢንዲጂነስ ሪሊጂየስ ፕራክቲስ በቀጥታ ወደ መዳከሙ ሄዶ ነበር። ዘንድ ለጋና ስልጣኔ መዳከም በተለይ በ1000 ኤዲ አካባቢ እንደ ዋና ምክንያት የሚወሰደው የእስልምና ሃይማኖት ወደ ምዕራብ አፍሪካ መስፋፋት ነበር። the ancient Ghanaian came to an end in 1076 በ1076 አካባቢ ላይ የጋና ስልጣኔ በዋናነት ወደ መዳከሙ ደርሶ ነበር። በተለይ አልሞራቪድስ የሚባሉት ቦታውን ሲወሩ ማለት ነው። በቀጥታ የጋና ስልጣኔ የወደቀበት የሚባለው በ1076 አካባቢ ነበር። ቤዚካሊ በእነዚህ አልሞራቪድስ የሚባሉ የእስልምና ሃይማኖት ተከታይ የሆኑ ሰዎች በተለይ ከነ ሴኔጋል ወደ እነዛ ሲስፋፉ ዘን በቀጥታ የጋናን ሲቪላይዜሽንስ ወደ መዳከሙ ሄዳ ማለት ነው። ከምዕራብ አፍሪካ ልክ እንደነ ጋና ጠንካራ የመንግስታት አወቃቀር የነበረው ማሊ አካባቢ ነበረ። ሌላ በሶንጋይ የሚባለው ሶንጋይ የሚባለው የዛሬ አይ ቲንክ የዛሬ ሴኔጋል አካባቢ ላይ ያለውን ቦታ የሚያጠቃል ማለት ነው። የነዚህን የሶስቱንም ታሪክ በምታዩበት ሰዓት የሶንጋይ የማሊና የጋናን ሲቪላይዜሽን በጣም ብዙ የሚያመሳስላቸውን ነገሮች እናገኛለን። ኦፍኮርስ ቤዚክ ልዩነቶችም አሏቸው። ይሰማችኋል አይደል? አዎ ይሰማል። ስለዚህ ምናልባት በጥንት የመንግስታት አወቃቀር ወይም አጀማመር ላይ ምዕራብ አፍሪካ ላይ የነበሩ ታላላቅ መንግስታት እነዚህን ሶስቱንም ይመስላል፣ የጋና የማሊና የሶንጋይ። ሌላኛው ፓርት ኪንግደም ኦፍ ከነማ ኤንድ ቦረኑ የሚባለው ነው አራተኛው። there were many other kingdoms in the grassland regions of Africa. One of those were Kanama Borano. The ruling family was Muslim dynasties. Of course, የሙስሊም ዳይናስቲ ኦሪጂን ያላቸው የከነማ ኤንድ ቦረኖ የሚባሉ ሰዎች ናቸው። ይሄ በተለይ በዌስተርን አፍሪካ ላይ ከነገሱ ወይንም ከነበሩ ልክ እንደና አክሱም መንግስታት ያሉ አይነት መንግስታት ናቸው። ይሄ ከነማ ኤንድ ቦረኖ የሚባሉት። ሌላኛው ሃውሳ ስቴትስ የሚባሉ ናቸው። ይሄ በተለይ ናይጄሪያ አካባቢ ላይ የተመሰረተ
የጥንት ስልጣኔ ወይንም የጥንት መንግስታት ጅምር ነው ሃውሳ ስቴትስ የሚባሉት። ሶ ዲስ ሲቲ ስቴትስ ምናልባት ከሌሎቹ የሚለየው ምንድነው? ሃውሳ ስቴትስ የሚባሉት በከተሞች አካባቢ ላይ የተመሰረተ የመንግስታት ታሪክን ነው የምንመለከተው። ሶ ዲስ ሲቲ ስቴትስ ዌር ኬኖ ኮቲሲና ይሄ ምናልባት በናይጄሪያ አካባቢ ላይ እስከዛሬ ድረስም የሚታወቁ ቦታዎች ናቸው። እነዚህ በእነዚህ አካባቢዎች ላይ የተጀመሩ የመንግስታት ታሪክ ናቸው። አይ ቲንክ እዚህ ጋር የምናሳያቸው የሚታዩት ማለት ነው። ሶ በዋናነት እዚህ ጋር የምታዩት ምንድን ነው? ልክ የመንግስታት ታሪክ በምዕራብ አፍሪካ ላይ ያስ ልክ እንደ ሌሎች አካባቢ ቀደምት የመንግስታት ታሪክ በጣም ዘመን ያስቆጠሩ የመንግስታት ታሪክ እንዳለ ያሳየናል ማለት ነው። ሶ ሌላኛው በኢኩዌቶራል ሴንትራል እና ኢስተርን አፍሪካ የስ በመካከለኛው አፍሪካ እና በምስራቅ አፍሪካ ላይ ነበሩ። ከነዛ ውስጥ አንደኛው የኮንጎ ስልጣኔ ነው ወይንም የኮንጎ መንግስታት አጀማመር። ኮንጎ የሚባለው ኦፍኮርስ እስከዛሬ ድረስም የሚታወቁ የኮንጎ ሴንትራል ኮንጎ ወይንም ኢኳቶራል ኮንጎ የሚባሉ ወይንም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚባሉ አካባቢዎች ላይ እናገኛለን። ይሄ በ14ኛው ሴንቸሪ አካባቢ ላይ የነበሩ ምናልባት ከሌሎች አንጻር እነዚህ በጣም ዘጋየት ብሎ የተመሰረቱ መንግስታትን ነው እዚህ ጋር የምናየው ማለት ነው። As part from the agriculture trade played an important role in the kingdom economy. በኮንጎ መንግስታት ላይ ዋና የኢኮኖሚ መሰረታቸው ንግድ ነበረ። ኦፍኮርስ ምናልባት ከግብርና በተጨማሪ ማለት ነው። So missionaries who were converted to Catholicism arrived having such a footstep. The Portuguese colonized the kingdoms. ልክ ፖርቹጊዞች ወደ ቦታ ከደረሱ በኋላ በቦታ ላይ የነበሩ ኢንዲጂነስ ፒፕልስ and indigenous religious practice በቀጥታ ወደ ካቶሊዝም የቀየሩበትን ሂደት ለማሳየት ማለት ነው። ሌላኛው የስዋሊ ሲቲ ስቴትስ የሚባሉ ናቸው። ላይክ የባንቱ ስፒኪንግ ፋሚሊስ የሚባሉ ናቸው። እነዚህም ምናልባትም በአፍሪካ በጣም ሪሌስት ከሚባሉ ስቴቶች የሚጠቀሱ ናቸው ማለት ነው። ሶ አናዘር ዋን በሳውዘርን አፍሪካ ላይ የነበሩ ናቸው። ይሄ ምናልባት ከመንግስታት አወቃቀር የመጨረሻው ነው እናገኛለን። ላይክ ዚምባብዌ አካባቢ ላይ so the founder of the great Zimbabwe were the Bantu speaking peoples of the Shona who began their rule about 1000 AD. ምናልባት የዚምባብዌን ስልጣኔ ያስጀመሩ ሰዎች ሾና የሚባሉ ፒፕልስ ወይንም ሰዎች ናቸው። በርግጥ እነዚህ ዛሬም ልክ ኢትዮጵያ ውስጥ እንደ ኦሮሞ፣ አማራ፣ ትግራይ፣ ሀዲያ፣ ከምባታ እንደሚባለው እዛው አካባቢ በስፋት የሚታወቁ ህዝቦች ናቸው እነዚህ ሾና ፒፕልስ የሚባሉ። ሶ ያንን የዚምባብዌን ስልጣኔ ያስጀመሩ ሰዎች ናቸው። አይ ቲንክ የዚምባብዌን አይ ሚን ሾና ፒፕልስ የሚባሉ so they built the great Zimbabwean fences. ምናልባት በዚምባብዌ ውስጥ ምናልባት በእነሱ ዘመን ከሚታወቁ ነገሮች አንዱ በጣም ረጅም ቦታው የሚሸፍን ድንበር በመገንባት ይታወቃል። እነዚህ ሾና ፒፕልስ የሚባሉ ከሌሎች ህዝቦች ያስ የሚለዩበትን የራሳቸውን አካባቢ በአጥር ለይቶ ይተዳደሩ ነበር እነዚህ ሾና ፒፕልስ የሚባሉ ራይት። በአፍሪካ ምናልባትም ከስልጣኔ አንጻር በጣም ለየት ተደርጎ ይወሰዳል። አፍሪካ ውስጥ የትም ያልተለመዱ የራሳቸውን መንግስት የራሳቸውን አካባቢ ከሌላ በአጥር ወይንም በድንበር ለይቶ ይተዳደሩ የነበሩበት ማለት ነው። So another one is the Khoi and Khoi. So initially the Khoi people were hunters. እነዚህ Khoi የሚባሉት በአደን የሚተዳደሩ ህዝቦች ናቸው። በርግጥ እነዚህም የዛሬ ላይክ ቦትስዋና፣ ናሚቢያ አካባቢ የሚኖሩ ሳውዘርን አፍሪካ አካባቢ ላይ የሚኖሩ ሰዎች ናቸው። እነዚህም ምናልባትም የራሳቸውን መንግስታት ጀምሩ ነበረ። ምናልባት ከሌሎች አንጻር ልክ እንደ ዚምባብዌ በጣም ዘጋየት ብሎ በአፍሪካ ከጀመሩ ስልጣኔዎች አንዱ ነው ኮይ ኤንድ ሳን የሚባሉት። እነዚህ ምናልባት ከሌሎች የሚለየው ምንድነው? በአደን የሚተዳደሩ ራይት፣ በጫካ ውስጥ የሚኖሩ
ሰዎች በተለይ ክሊኪንግ ላንጉዌጅ የሚጠቀሙ አይነት ሰዎች ናቸው የሳን ፒፕልስ አንድ ኮይ የሚባሉት ማለት ነው። ዞሮ በአጠቃላይ እነዚህ ላይክ በምዕራብ አፍሪካ፣ ምስራቅ አፍሪካ፣ ሴንትራል አፍሪካ ቀደምት የመንግስታት አወቃቀር የነበረባቸው ቦታዎች ናቸው። ምናልባት በአፍሪካ ልክ እንደ አውሮፓ እንደና ኤዥያ ቀደም ተብሎ የመንግስታት አወቃቀር የነበሩ አካባቢዎች እንደነበሩ ያሳያል ማለት ነው። ወደ ትራንስሳራን ትሬድ ከማለፋችን በፊት አንድ ምናልባት በጣም ቤዚክ ኮንሰፕት መያዝ የምጠበቅባቸው ምንድነው? ቅድም ላንጉዌጅ ፋሚሊዎችን ለማንሳት ሞክረን ነበር። ኦፍኮርስ አፍሪካ የየራሳቸውን ላንጉዌጅ ፋሚሊ የየራሳቸውን ኢንዲጂነስ ላንጉዌጅ እናገኛለን። ይሰማል አይደል? ያው ይሰማል። ያ እየጨረሰን ነው። አንዱ ትልቁ ነገር ምንድነው? አፍሪካ ውስጥ እነዚህ መንግስታት የየራሳቸውን ቋንቋ ነበረ፣ የራሳቸውን ታሪክ ነበራቸው፣ የራሳቸውን ባህል ነበር። ነገር ግን አረቦች ወደ አፍሪካ መስፋፋት ሲጀምሩ የራሳቸውን ኦሪጂናል ላንጉዌጅ በመቶ አረብኛን እንደ ዋና ቋንቋ አድርገው ይጠቀሙ ነበር። ያ ብቻም አይደለም። አውሮፓውያን ለምሳሌ ከ19ኛ ሴንቸሪ ጀምሮ ወደ አፍሪካ በኮሎናይዜሽን መልክ ወደ አፍሪካ ሲመጡ የአፍሪካን ላንጉዌጅ፣ አፍሪካን ካልቸር በአውሮፓውያን ቋንቋ በአውሮፓውያን ካልቸር ቀይረውት ነበር። ዛሬ እንግዲህ በሁሉም የአፍሪካ አካባቢዎች ላይ እንደምታውቁት አብዛኞቹ ማህበረሰብ የየራሳቸውን ኢንዲጂነስ ቋንቋ ኢንዲጂነስ የሆነ ባህል አናገኝም። ቢኖሩ እንኳ በጣም የተደበላለቀ ከአውሮፓውያን ጋራ ከአረብ ላንጉዌጅ ጋራ በጣም የተቀላቀሉ ቋንቋዎችም በጣም የተቀላቀሉ ባህል እናገኛለን። ለምሳሌ ሳውዝ አፍሪካ እናንተ ያላችሁበትን አካባቢ መውሰድ ትችላላችሁ። ልክ ከእንግሊዝ ጋራ ከዳቾች ጋራ በጣም የተቀራረበ የተቀላቀለ ባህልን ቋንቋ እናገኝበታል። አብዛኛው የአፍሪካ ሀገራት እንደዛ አይነት ችግር እናገኝበታለን። እነዚህን መንግስታት በምታዩበት ሰዓት የኮይ፣ የሳን፣ የዚምባብዌ፣ የማሊ፣ የጋና አብዛኛውን በምታዩበት ሰዓት የጥንት መንግስታት የተመሰረቱ አካባቢዎች ናቸው። ነገር ግን ያንን ጥንታዊ ነገሮቻቸውን ትተው ልክ አረቦች ሲመጡ በአረብኛ የመዋጥ የአውሮፓውያን በኮሎናይዜሽን መልክ ሲመጡ በአውሮፓ ስልጣኔ መዋጥ የራሳቸውን ትቶ የነዛን የመከተል እድሉ በአብዛኞቹ የአፍሪካ ክፍሎች ላይ ይታይ ነበር ማለት ነው። ሌላኛው ትራንስ ሳራን ትሬድ የሚባለው ነው። ኦፍኮርስ ጀስት ዲስ ዋን ኢዝ ዘ ላስት ፓርት ኦፍ ዲስ ሞጁል፣ የዚህ ሞጁል የመጨረሻ ክፍሉ ነው። as it was mentioned earlier ቀደምም ለማንሳት እንደሞከር ነው peoples across in Africa continent are diverse። ቀደምም ለማንሳት እንደሞከር ነው አፍሪካ ውስጥ የሚኖሩ ህዝቦች በጣም ዳይቨርሲፋይድ ሆኑ ወይንም በቋንቋ በባህል በጣም የተለያዩ መሆናቸውን ያሳያል። nevertheless there are also some things that Africa people share in common። ማለት ከነዛ ልዩነቶች ውጪ ለምሳሌ በቋንቋ በባህል በታሪክ የተለያዩ ነገሮችን እናገኝበታለን። ነገር ግን አንድ የሚያደርጋቸው ብዙ ነገሮችን እናገኝበታለን። የአፍሪካ መንግስታትን አንድ የሚያደርጓቸውን የተለያዩ ነገሮችን እናገኛለን። ከነዛ ውስጥ አንደኛው ምንድነው? ትራንስሳራን ሎንግ ዲስታንስ ትሬድ አንዱ ነው። ትራንስሳራን ሎንግ ዲስታንስ ትሬድ አፍሪካን እንዴት ነው አንድ የሚያደርገው? ቀደምም ለማንሳት እንደሞከር ነው ከምስራቅ እስከ ምዕራብ ድረስ እስከ ሰሜን ድረስ በጣም በንግድ መስመር የተገናኙ ህዝቦችን እናገኝበታለን። ለምሳሌ ከናይጄሪያ እስከ ኢትዮጵያ ድረስ እስከ ሶማሊያ እስከ ጅቡቲ ድረስ ሰዎች በንግድ ተሳስረው እንመለከታለን። ይሄ ምናልባት ባህሉ የተለያየ ቋንቋ የተለያየ ቢሆን ራይት በንግድ ሰንሰለት ምክንያት በጣም በብዙ መንገድ የተሳሰሩ ሰዎችን እናገኝበታለን። the two most important trade routes connect west and western central Africa with the north central and the north west Africa። ምናልባት እነዚህን አካባቢዎችን የሚያገናኝ ሁለት የንግድ መስመሮችን እናገኝበታለን። ለምሳሌ ከሰሜን እስከ ምስራቅ እና ከምዕራብ እስከ ምስራቅ ድረስ ያሉ አካባቢዎችን የሚያገናኝ የትራንስሳራን ትሬድ ሩቶችን እንመለከትበታለን። ራይት ከዚህ አንጻር አፍሪካ ውስጥ እነዚህ የንግድ መስመሮች በጣም በብዙ መልኩ
ከፍተኛ ጠቀሜታ ያላቸው የአፍሪካን ህዝብ በጣም የሚያስተሳስሩ ነው እንመለከታለን ማለት ነው። ሶ the sub branch linked West Africa with Egypt yes ምዕራቡንና ኢጅፕትን ያ ማለት ኖርዝ አፍሪካ ማለት ነው። ሶ እነዚህ የንግድ መስመሮች አብዛኛው ከምስራቅ አፍሪካ እስከ ሰሜን ከምዕራብ አፍሪካ እስከ ምስራቅ አፍሪካ ድረስ የሚያገናኙ የንግድ መስመሮች ማለት ነው። ሶ እነዚህ የንግድ መስመሮች ምናልባት አንዱ ጥቅም ምንድነው? ባህልን ከቦታ ወደ ቦታ ማንቀሳቀስ ወይንም ሰዎችን ማገናኘት አንዱ ጥቅም ነበር። yes በትራንስሳራን ትሬድ ምክንያት ሰዎች የተለያዩ ኮሞዲቲዎችን ይለዋወጡ ነበር። ሌላኛው ሰዎች ለምሳሌ ቋንቋውን፣ ባህሉን፣ ሃይማኖትን አንዱ ሌላኛውን ሼር ይደራረጉ ነበር። ምናልባት እነዚህ እንደ ጥቅም ልንወስደው እንችላለን። ሌላኛው የኢኮኖሚክ ኢምፖርታንስ የኢኮኖሚክ ዴቨሎፕመንት እንመለከታለን። ለምሳሌ ዛሬም በኢኮኖሚ እድገት እነዚህ አካባቢዎች ምዕራብ አፍሪካ፣ ሰሜን አፍሪካ በኢኮኖሚ በጣም የተሻሉ አካባቢዎች ሆነው እናገኛለን። ለምሳሌ ናይጄሪያ፣ ሞሮኮ፣ ሊቢያ፣ ያስ ግብፅ ምናልባት ከሌሎች ከተቀሩ የአፍሪካ ክፍሎች በጣም የተሻሉ የኢኮኖሚ እድገት ያላቸው አካባቢዎች ናቸው። ሶ ይሄ ከምን የመጣ ነው? ከጥንት ዘመን ከትራንስሳራን ትሬድ ሩት ከጅምር የተነሳ የመጣ እድገት ነው ተብሎ ይወደሳል ማለት ነው። ሶ ሌላኛው የአፍሪካ አካባቢዎች ወይንም የአፍሪካ ሀገራት ምናልባት እርስ በርሳቸው ካለው ትስስር ባለፈ ከውጭ መንግስታት ጋር በጣም የጠበቀ ግንኙነት ነበራቸው። በተለይ ከአረቢያን ፔንሱላ ለምሳሌ ከሳውዲ አረቢያ፣ ከየመን፣ ከቱርክ፣ ከኢራቅ አካባቢዎች ከና ሂንድ ጋር በጣም የቀረበ ግንኙነት ነበራቸው። ፎር ኤግዛምፕል the early contacts of the Africa, for example, with Arabs, Greeks, Persia, Romans, Chinese, Indians, Spanish, and Portuguese. So ይህ የሚያሳየው ምንድነው? አፍሪካ ያስ ዛሬ ከነበረበት እንደው በተሻለ መልኩ ያስ ከውጭ መንግስታት ጋር በጣም የቀረበ ግንኙነት እንደነበራቸው ለማሳየት ማለት ነው። ሶ ያ ግንኙነት ምናልባትም የመጀመሪያ በንግድ የተሳሰሩበት መስመር ነበር። በተለይ አፍሪካ ውስጥ የሚመረቱ ምርቶችን ወደ እነዚህ አካባቢዎች በመላክ ከነዚህ አካባቢዎች ደግሞ የሚመጡ ኮሞዲቲዎችን በመረከብ ይተዳደሩ ነበር ማለት ነው። ሶ ቱ ዲስ ኤንድ the countries sponsored navigators ምናልባት ከዚህ አንጻር ከነዚህ አካባቢዎች የሚመጡ ሰዎች ሃይማኖቱን የተለያዩ የንግድ እቃዎችንም ጭምር ይዞ ወደ አፍሪካ መጥተው ይሰሩ እንደነበር ለማሳየት ማለት ነው። ሶ በአጠቃላይ ግን አፍሪካ ከውጭ ዓለማት ጋር በጣም የቀረበ ግንኙነት እንደነበራቸው ለማሳየት ነው። So this is coming to be the end of this module. ምናልባት ጊዜው ከፈቀደ ቀጣይ በሞጁል 2 እንገናኛለን። በሞጁል 2 ላይ 4-5 አክል ቻፕተሮችን እናገኛለን። ሶ በእነዛ ነገሮች እንገናኛለን። የዛሬውን በዚህ እናበቃለን። የምታነሱት ሀሳብ ካለ 1-2-3 ደቂቃ ማንሳት እንችላለን።